እንግዲህ ስለፍትህ ስታወራ ነበር ጆን ቢለፊት ነው የምጠይቅህ አንሳ እባክህ ሚውተን ታነሳ አንዴ ትልቁ ላይ አርገኝ ኢምራን እሺ ጆን አህያው ምንድነው ያጠፋው ግደሉ ሲል ግዴታ ያያ ምን አጠፋ ጆን ለምን ታረደ ጆን እንደዛ ካልክ የሰማው ምን አጠፋ አህያው ገብቶኛል አው ግደል እንደዛ ካልክ እንደውም ጨምሮ እሱ ላይ የኔ ላይ ትመጣለህ አህያው ምን አጠፋ በነገራችን ላይ ማለት እኮ ልመልስ ለነገራችን ላይ እንደተስጦሜ ጥያቄ ነው ምን አጠፋ ምን አጠፋ ባሽ ጆኒ ምን አጠፋ ነው አይደለም ብትለኝ ይኸውልህ በድሮ ጊዜ ማለት ነው አንድ ጦርነት ሲያረባክ ጆኒ ኖርማሊ ተፋታን አስተዋል ወይ ሰላተፋም ችግር የለውም ኖ አይደለም አስረዳኝ አና መሰግራለሁ እሺ በሬውስ ምን አጠፋ ከዛ ቀጣይ ግመል ተሳየኝ ነው አላሳየም አይ ሁለቱ እንደምሳሌ አይገባኝ እኮ በሬው ምን አጠፋ እየመጣው ለነበር እኮ ምንም አላጠፋም እሺ አንዴ ምን እናረጋለን ግመል ይቀራል ግን ግመል ይቀራል እሺ ይሄኛው ምን አጠፋ ህፃኑ ኧረ ምንም ለምን ተገደለ ለምን ተገደለ ታዲያ የዚህ ታዲያ ለምንድን ነው አዳምና ያን ባጠፉት ለምንድን ነው አረኔ ቋጥ ብለለምን ውሸት ነው እሱ ነው አንደኛው ውሸት ነው ምን ለሱ ነው በቃ ህፃኑ ምን አጠፋ ምንም አላጠፋም ብለኛ እንዴ ታቱን ብቻ ነገርኛ ምን አጠፋ ህፃኑ ምን አጠፋ ብሏል ምን አጠፋ ማን ሰማማ ከሆነ እንግዲህ ምንም ነገር አላደርኩ አልችልም አንደኛ ነው አላ እንትን አለ ሲሪየስሊ ምን አጠፋ ምንም አላጠፋ ከዛ አሮጊቶች ተሳየ ነው አላሳየም አይ በቃ አላሳየም እኔ ዋናው ህፃን ነው እሺ ጋይስ ከዚህ በላይ ፍትህ መጉደል አለ በቃ ልክ ነህ በደንብ ልክ ነህ በእውነት አመሰግናለሁ በቃ ጨርሰናል ክርስትና ኤክስ ነው ማለት ጨርሰናል አይደለም ኢምራን አይ በቃ በነገራችን ላይ ማለት ነው መልስ ሊመለስልህ ሲል እንደዚህ ያምታስቆም ከሆነ ማለት ነው መልስ ተመልሶልህ አንድ ተጠቅቀው ምን አድመጠለ አሁን በቃ ጥሩ ቤት ነበር በጣም ወዘጎች ህዝባች ስለዚህ 2 ደቂቃ ልስጥህና 2 ደቂቃ አጠቃላይና ከዛ ይበቃል እንደዛ እሺ ብራዛ ተባረክ ያ 2 ደቂቃ ላሳይ በነገራችን ላይ ማለት ነው በነገራችን ላይ ሲጀመር በድሮጊ ጦርነት ራሱ ስኪር ካየ ማለት ነው አንድ ሰው ወይም አንድ ቴሪቶሪ የኢራን ድንበር ኮንኳየር ካረገ ወይም ደግሞ ከያዘ ቶታል ቪክቶሪ ለማመልከት ሙሉ እንትኖቹንም ከብቶቹንም ሁሉም ነገር ነው የሚወስደው ካየ ማለት ነው ከዛ እነኛ ነገሮች ላይ ግማሾቹ ይገሏቸዋል ምን እንደማሳየት we have total victory የሚለው ለማሳየት ማለት ነው በእርግጥ እኔ ለዚህ በደንብ አድርጌ ኢንተርፕሬቴሽን ልሰጥ አልችልም ምክንያቱም እኔ ስለ ብሉይ ኪዳን ብዙ ማውቀው ነገር የለም ምክንያቱም ያውለ አንደኛ ቅድም እንዳልከው ኢየሱስ ክርስቶስ ሲመጣ እኔ ግን ልሽራት ሳይሆን ልፈጽማት ነው የመጣሁት ነው ያለው ስለዚህ አልሻራትም ነው አይደል የምትለኝ እኔም እኮ ሽራት አላልኩም አደሳት ነው ያልኩት ገብቷል እንደ አደሳት ነው ስለዚህ ህጉን አልሻረው አደሰው እንጂ ማለት ነው ሲቀጥል ደግሞ ማለት ነው ቅድም ይሄ ረዳቸው ምናምን የሚለው ፓርት ሶ ቨርሱ ብቻ ነገር ይሉታ የሉቃስ ወንጌል ምዕራፍ 27 ቁጥር 19 ላይ ነው ያለው እንትኑ ማለት ነው ቨርሱ ረዳቸው ምናምን የሚለው እሱ ማየት ይችላል ረዳቸው ሲል ከበፊቱ ቀደም ብለህ ካነበብ የኖብል ማን ኤግዛምፕል ነው እሱን አንብበው ከዛ ምን ያልኩ ነበር ትረዳለህ ሲቀጥል ደግሞ አሁን ያልከውን ደግሞ ይሄ የምን አጠፋ ለሚለው ማለት ነው አዳም ባጠፋውኛ ራሱ እየተቀጣ ያለው ለምንድን ነው ጥያቄ ራሱ አንጠይቄ ነው እሱ ምን መሰለህ ባጭሩ አንድ የግሩፕ ስራ ሲሰጥ አንድ ሰው አርዳውት ያን ነገር ፕሬዘንት የሚያደርገው ያ ፕሬዘንት የሚያደርገው ሰው ስህተት ከሰራና በስራ ፕሬዘንት ካላደረገ እንደሙሉ ግሩፕ ማርክ የሚቀነስብህ ለምን ነው ማርክ የሚቀነስብህ ፌር ነው አይደለም ግን ያ ሰው አንተን ተወክሎ እስከወጣ ድረስ ያ ሰው አንተን ነው የሚወክል ስለዚህ ያ ሰው ስህተት በሰራ ቁጥር አንተም ላይ ነው የምትጎዳው ልክ እንደዛ አድርገው ሰው ኳስ ጨዋታ ላይ ፔናልቲ የሚመታው ሰው ፔናልቲውን ካገባው ጥቅሙ ለመላ ግሩፕ ነው ከሳተውም ለመላ ግሩፕ ነው ምክንያቱም ግሩፑን ነው ፕሬዘንት አድርጎ የመጣው ማለት ነው ሪፕሬዘንት አድርጎ ግሩፑን ነው ስለዚህ አስጨርሰኝ ሪፕሬዘንት አድርጎ የወጣው ግሩፑን ነው ስለዚህ ማለት ነው ልክ እንደዚህ ሁሉ አዳም ሲፈጠር ራሱ ለኛ ሪፕሬዘንት የሰው ልጅ ሪፕሬዘንታቲቭ ሆኖ የተመረጠው አዳም ሲያጠፋ ሁላችንም ላይ ነው እዳ የመጣው ምክንያቱም እንደምታውቁ ኳስ ታለምረ ኳስ ፔናልቲ ሳተው ሰውዬ እያየው ነው ፔናልቲ ሳተው ሰውዬ ለምንድነው ለሙሉ ግሩፑ ሪፕሬዘንታቲቭ የሆነውና ለምንድነው ግሩፑ ላይ የሚያስቀንሰው እሱ ፌር አይደለም ብትችላል ፌር ነው ምክንያቱም ሪፕሬዘንታቲቭ ሆኖ ስለወጣ ልክ እንደዚህ ነው ህፃናቶቹም እና አሮጊቶቹ የተቀጡት እነሱ ሌሎቹ እነሱ ሪፕሬዘንት የሚያደርጉ ሰዎች እነሱ
ስራ ጠባጠፉ ጥፋት ነው ሪፕሬዘንት ስለተደረጉ እነሱ የተቀጡት ማለት ነው መሲ ወቅት ተቀጠለሽ አንዴ ሙሉቱን ጨርስና ተቀጠለሽ አንዴ ከዛ ወደ ተቀጠላላችሁ ጆንዬ በእንቆ የተናሰው በደቂቃ ወሰደና እንዘጋዋለን ማለት ነው 2 ደቂቃ አስጀምራለሁ አልহামዱሊላህ ወከፋ ብራዘር አይ ሪፕሬዘንታቲቭ የምትለው ቃል ለራሳት ብዬ ነው አሻረሳ ማሱን ኮልኝ ነበር ምን ታቀጠቆጥ 2 ደቂቃ አለኝ እሺ አልহামዱሊላህ ወከፋ ብራዘር እስካሁን 1 ደቂቃ ሙሉ ያወራህ በምሳሌ ወልክላ ገበህ ምሳሌው መሰለ ግሩፕ ላይ ሰዎች ግሩፕ ሲሰሩ አንደኛው ብቻ ነው ፕሬዘንት ነው ከዛ ማርኩ ይወሰናል ብራዘር የግሩፖች ሰዎች እንኳን ላይ ያሰሩት አይደል እንዴ አንድ ላይ ሰርተዋል አሉበት ግሩፕ ሲሰራ ነበሩ አብረው አያለ ስለዚህ ስለሰሩ እነሱ ይጠየቁበታል በሰሩት ስራ አንደኛ እግዚአብሔር ግን ምንድነው ያደረገው የሚያውቁ ህፃናትን ነው ያሳረደው ብራዘር ምንድነው ያልከው አንተ ዲላቸው እንደው ቢላህ አለይኩም ሙስሊም ወንድሞቼ አዳምጡኝ እግዚአብሔር ምንድነው ድሉን ለማሳየት ብሎ ህፃን ልጅ አሳረደ ድል ለማሳየት ብሎ ህፃን ልጅ የሚያሳርድ አምላክ ነው ቅዱሳን አምላክ ነው አላ ጆን ያለው እንደዛ ጆን ምንድነው ያለው ድሉን ለማሳየት ማሸነፋቸውን ለማሳየት ሲል ታረዱ በሬው ታረደ በጉ ታረደ ሽማግሌው ታረደ ለምን ድል ለማሳየት እንደዚህ በላስተምሯል ነብያችን ነው ህፃን ልጅ አትግደሉ አያ ልዩነት ይሄ ነው ነብያችን ነው ከተማ አታቃጥሉ በሳታል እንዲሁ ሰዎች አትግደሉ አሉ ከተማርኳቸው አትግደሏቸው አሉ በእስልምናችን ለአንድ ሰዓት ፓውዝ ለግና ማስረጃ አንዴ ከራሴ እንዳላወራ ማለት ነው ታሳይክ ሰዓቱን ፓውዝ ለጓንዴ ማስረጃ ማቅረብ አለብኝ ግዴታ ማለት ነው ዝም ብዬ ከራሴ እንዳይመስል ያው እሺ ያው መጽሐፍ ቅዱስ ተመከቱ እንደዚህ ይላል ከተማይቱን እግዚአብሔር እርሷ በእጃቸው አሳልፎ ይሰጣልና ከተማይቱን ያዙ በያዛችሁ ጊዜ ከተማይቱን በእሳት አቃጥሏት እንደ አልኳችሁ አድርጉ አለ በእሳት ያቃጠሉ ከተማ ነብያችን ምን አሉ ሰዎችን አትግደሉ ህፃናትን አትግደሉ እናንተ ግን ምንድነው የምታደርጉት ድላችሁን ለማሳየት ብላችሁ ንጹሃን ልጆችን ድንጋይ ላይ ተፈጠፍጣላችሁ ያው ቅድም አሳይቻለሁ ምንድነው የሚለው ህፃናቶችን እያነሳ ህፃናት ልጆችን ይዞ በአለት ላይ ይፈጠፍጣሉ ተመሰገነ ነው አለ ነው አንዴ ተቆርጠኝ አታቆርጥ ሰዓቱን ድጋሚ አስጀምራ የምታቆርጠኝ ከሆነ ያው ህፃናቶችን ይዞ እያነሳ በአለት ላይ የሚፈጠፍጣቸው አለ ስለዚህ እናንተ ምታረጋላችሁ ህፃናትን ድንጋይ ተፈጠፍጣላችሁ ከዚህ በላይ ጭካኔ አለ እንዴ ብሉይ ኪዳን ይሁን የፈለከው እንግዲህ ብሉይ ኪዳን እንኳን ቢሆን በብሉይ ኪዳን እግዚአብሔር ህፃናትን ሲያስገድል ነበር ማለት ነው ብራዘር በብሉይ ኪዳን እንኳን ቢሆን ብሉይ ኪዳን ለእግዚአብሔር ህፃናት አሳርዶ ያኮነ ያለው አስከደም ራሱ ምን አይነት አምላክ ነው የምታመልከው እንደዛ ነው አምላክ አለ እንዴ ያጀማ ድሉን ለማሳየት ብዙ ህፃን ልጅ የሚያሳርድ አምላክ እኔ አላመልክም ብራዘር አላመልክም እንደዛ አምላክ የለንም እሺ አንተ ለባከ ጊዜ ሳፍድብህ ራስህ አይደል አንድ ነገር ላሳና አቆማለሁ እሱም መሰላችሁ እግዚአብሔር ሂዶ ምን አለ በሬዎችን ግደሉ አለ ግን ሰዎቹ በሬ አልገደሉም ያጀማ በደም አዳምጡኝ ታይ ከዛ አቆማለሁ ሰዓቱ ስላለቀ ወንድሞች ይከተላሉ ምን አለ መሰላችሁ እዚህ ጋር በሬውን ግደል አለ ግን ሰውየው በሬው አልገደለም ተነከረ እግዚአብሔር ምን እንዳለ እሱ ላሳይክ ያው እግዚአብሔር ተነከረ እዚህ ጋር ምን እንዳለ ሂዳ አለ በሬውን ምታ አትማራቸው ወንዱን ሴቱን ብላቴናው ህፃኑን በሬውን በጉን ግመሉን አህያውን ግደል አለ እግዚአብሔር ሂዳ ሙሉ ግደላቸው አለ ግን ደግሞ ሳኦል አልገደላቸውም ሳኦል በሬ አልገደለም ብራዘር ተነከረ ህዝቡን ሁሉ በሰይፍ ስለፈጽሞ ገደለ ሰዎች የእግዚአብሔር ቃል ፈጸመ ገደላቸው ነገር ግን እሺ በሳኦል ህዝቡ ለአጋግ ለተመረጡት በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካሞች ሁሉ ራሩላቸው በሬ አልገደሉም እግዚአብሔር በሬ ገደሉ ግን እሱ በሬ ገደሉ ተነከ እግዚአብሔር እንዳለ እዚህ ጋር ፈጽሞ ላጠፋቸው አልወደዱም ነገር ግን ምናምን ተውን የተናቀም ሁሉ ፈጽሞ ገደሉ አረዷቸው ግን ምን ቀረ በሬ አልተረደም እግዚአብሔር በሬ ባለመታረዱ ምክንያት ተጸጸተ ተመክት ምን እንደምን የእግዚአብሔር ቃል ሳኦል እኔን ከመከተል ተመልሷል አለ ትእዛዜን አልጠበቀምና ስላነገስኩት ተጸጸትኩኝ አለ እግዚአብሔር ለምን ተጸጸተ በሬውን አልገደለም ቃልን አልጠበቀም እኔ እኮ በሬ ግደል ብዬው ነበርና ተጸጽቻለሁኛል የሚጸጸት አምላክ እሱ ምንድነው በሬ ያደለም በሚጸጸት አምላክ አላመልክም እና መሰጋለ ነበረን ቆይታ መልካም ምሽት ይሁንልሽ ወገናችን ለጊዜ እየመጣ እንደምትዋይ ተስፋ እናደርጋለን ከዚህ ሄደ ማነው ምናልባት ካዳመጥከኝ ብሉይ ኪዳን ነው ምናምን ለማለት ሞክሯል አዲስ ኪዳንም ላይ አለ ጳውሎስ በደንብ አድርጎ ነው የሰበከው ለሮሜ ሰዎች በላገላቸው ደብዳቤ ምዕራፍ 13 ከቁጥር 1 ጀምሮ ስታነበው ጆኒ ቃለ ታቹን ካዳመጥከኝ ምን ብሎ ነው ያስተማረው ንጉስን የሚያስታጥቀው እግዚአብሔር ነው ብሏል እግዚአብሔር ነው ሰይፍን አንድ ንጉስ ሰይፍ የሚታጠቀው ለእግዚአብሔር ነው በዛ በያዘው ሰይፍ ሰው ቢገድል ቢያርድ ቢቆርጥ የቆረጠው የገደለው ለማን ነው ለእግዚአብሔር ነው ይላል በአዲስ ኪዳንም ላይ አለ አሁን እነሱ የተሸወዱት ምንድነው በዚህ ዘመን ያሉ ክርስቲያኖች አንደኛ ሊበራሊዝም ናቸው ሊበራሊዝም ሆናቸውን አያውቁም ሙስሊሙ ጋር ሲመጡ ነው ሃይማኖታቸው ትዝ የሚላቸው ኦኬ ሌላኛው ነገር ደግሞ
ኢየሱስና ጳውሎስን ከእስልምና ጋር ለምታነጻጽሩ ኢየሱስና ጳውሎስ የሀገር መሪዎች አልነበሩ ተራ ግለሰቦች ነበሩ ኢየሱስ ለነጲላጦስ ግብር እየከፈለ የኖረ ነው ያንተ አባት የኔ አባት ግብር እንደምንከፍለው ግብር እየከፈለ የኖረ ሰው እንጂ ሀገር መሪ አልነበረም ኦኬ በእስልምና ደግሞ አይዋ መሲ ግብር ነፍልቋቸው ነው ጓደኞቻቸው የከፈለ ግብር ሁለት ብር ራሱ አልነበረውም ማው ብር ራሱ አልነበረውም እኮ ክንትን ነው ጓደኞቹ ናቸው የከፈሉለት ስለዚህ እስልምና ላይ ሲያዛ አላዊ እየዘረፈ ነበር የሚከፍለው ኖ እንትን አስታቴር ሳንቲም ከአስዋ ወደ አውጥቶ ነው እሱን ተው በቃ ይቅር አልሙም ምንድነው እስልምና ላይ ስንመጣ ነብያችን አለይሂ ሰላቱ ወሰላምም ሱሐቦቻቸው የነብዩ ደቀ መዛሙርትም አገር መሪዎች ነበሩ ነብዩ መሐመድ አለይሂ ሰላቱ ወሰላም ኢማም አገር መሪ ነበሩ ልክ ወይም ባሁኑ አገር ቋንቋ ባሁኑ ህዝብ አረዳድ ፕሬዝዳንት ጠቅላይ ሚኒስትር ነበሩ ሱሐቦቻቸውም በየተራ ምንድን ነበሩ አምባሳደሮች ነበሩ ሚኒስትሮች ነበሩ በኋላም ንጉሶች አገር መሪዎች ነበሩ ኢየሱስ ጋር ስንመጣ ኢየሱስ ራሱ አገር መሪ አልነበረም ተራዚ ጋር የነበረ ለጣዖት አምላኪ ግብር ሲከፍል የነበረ ሰው ነው ጳውሎስም የኔ ቢጤ ስደተኛ በየአካባቢው ሲሰደድ የነበረ ሲታሰር የነበረ ባይ ተዋሪ የሆነ ሰው ነው እንደውም ህይወቱን ሲገፋ የነበረው አንዳንድ ድሆችንም ሲረዳ የነበረው እንትን ነው ድንኳን የሚሰራ ሰው ነበር እነዚህ ሰዎችን እንዴት ነው ከሉዓላዊ ጋር የምታወዳድሩት አሁን ችግራችሁ እነሱ አዲስ ኪዳንን አለመረዳታቸው ነው አዲስ ኪዳን እኮ እንዴት አለ ለሚሉት አዲስ ኪዳን ላይ ሉዓላዊ ሀገር የለም ኦኬ ሉዓላዊ ሀገር ብሎ ማለት ለምሳሌ ኢትዮጵያ የራሷ የሆነ ወታደራዊ እንትን አላት ወታደራዊ ኃይል አላት የራሷ ፋይናንስ አላት ሙስሊሞች ጋር ስንመጣ ነብያችን መሐመድ አለይሂ ሰላቱ ወሰለም ጋር ስንመጣ የራሳቸው ፋይናንስ አላቸው የራሳቸው ወታደራዊ ኃይል አላቸው የራሳቸው ሀገር አላቸው የራሳቸው ህዝብ አላቸው ፋይናንሳቸው ለድሃው ቤተሰብ ለሞተበት ለአቅመ ደካማ ለበሽተኛ ለየቲም የሚሰጥ ነው ወደ ኢየሱስና ወደ ኢየሱስ ደቀ መዛሙርቶች ስንመጣ ፋይናንስም የላቸውም ወታደራዊ ኃይል የላቸውም ተራ ሰባኪ ተራ የሃይማኖት ሰባኪዎች ናቸው ያኒ ጀስት የሃይማኖት ሰባኪዎች የነበሩ በሌላ መንግስት ስር ያሉ ከዜጎች ጋር አብረው ዜጋ ተብለው የተቆጠሩ እንጂ መሪዎች አልነበሩ ትልቁ ችግር ነው አሁን አዲስ ኪዳን ላይ ክርስትናው ዓለም ላይ ለዚህ ሁሉ ዘመን ሲያናፉብን የኖሩት አዲስ ኪዳን ላይ መሪ ኑራቸው አይኑራቸው አያውቁም እንዴ እኔ እኮ አልኩኝ እኮ አሁን ላይ እኮ ያሉ የክርስቲያን መሪዎች አሁን ለምሳሌ የክርስቲያን ሀገር የሚባለው አይደለ በአለም ላይ ከጳውሎስና ከኢየሱስ የተሻሉ እኮ ናቸው በዚህ ዘመን ያለ አንድ ክርስቲያን መሪ ከጳውሎስና ከኢየሱስ የተሻለ ነው ጳውሎስና ኢየሱስ መሪ አልነበሩም ሀገር አልመሩም ተጎብተናል ስለዚህ በደንብ ወቁ ጳውሎስ ግን እኔ ጳውሎስን ወደዋለሁ ምሎ ለዚህ ነው ግልጽ አድርጎ ምንድነው ስለ ሀገር መሪነት ተናግሯል አንድ ክርስቲያን ሰው ተቋረጠ ከኔ ጋር ነው አስተምሯል ነው ኦኬ ቀጥሉ ተቋርጦ ስለሚመጣ ጀዛኪላ ኸይር ጀዛ መስጠር ደስ የሚል ነገር ነው ላይ ከብዙት ወንድሞች ምናገማሰው ዊስፐር አቡል ቡኻሪ ኢብራሂም ውይይቱ ላይ እስካሁን ባደረገው በጣም ደስ የሚል ባይዘው ሳታሰብ ያጀማ ወላሂ እንደዚህ አልጠበቅኩ ነው ሳይታሰብ በቃ ክርስቲና እንደምትመጣ ነው ያወጣነውና እዛ ላይ ሐሳብ የቀረ ካለ ስጡበትና አጠራጣሪ ያረጋችሁ ከዛ ወደ ፕሮግራማችን እንመለስ ዊስፐር አቡል ቡኻሪ ተዘጋጅ ኢብራሂም ቀድስ እስካየነው ድረስ እርግማን ያፈርሰዋል የተባለ ነገር ነበር እርግማን ክርስትናን አፍርሶታል በተቃራኒው አንዳንድ ጊዜ በቃ ክርስቲያኖች ቼክ አርጉ ወደ ኋላ ሄዱና መጀመሪያ ጥያቄ ካመጣታችሁ በፊት በእርግጠኝነት ነው መነግራችሁ ሁሉም እዚህ ላይ ያለው ነው የሚነግራችሁ ጉርጓድ ነው የምቆፍሩት ለራሳችሁ ምን ነው የሚባለው መቃብር እልም ያለ መቃብር ጨለማ የሆነ መቃብር ነው የምቆፍሩት እና መጀመሪያ ቼክ አርጋችሁ ነው በርብራችሁ ነው ባይብል ላይ በቃ በእርግጠኝነት መልሱ እዛው ተመልሶላችሁ አትመጡም እኛ ጋር እና ቴሬስቱ ቴን ምናምን ነው እኛ ጋር ቴሬስቴን አረ ከዛ በላይ ሆኖ ነው የምታገኙት እና ስለዚህ ምንድነው እያንዳንዱ ጥያቄዎች በዛ ነብዩ ሰለላሁ ዐለይሂ ወሰለም ተአምር አልሰሩም ሰርተዋል የሚለው ነገር አይተናል እንግዲህ እነሱ ጋር የተሰራው ተአምር በራቁት መሄድ ነው እኛ ጋር ስንትና ስንት ተአምር ተሰራ እና በጣም ብዙ ነገሮች አሉ ያው እንዳላረዝመው
አላወራውም ራሱ ይቀጥላል። አሌክስን የሆነ ቶፒክ አዘጋጅና ኢብራሂም አሌክስን ታወራዋለህ። አሌክስ ለገባ እንደው ዮኒ ሲያል እሱ ነው የረሳሁት አለ ቅድም ያው ኢምሩ ለመመለስ መልሰዋል። የእንትኑ የግሩፕ ስራ የሚለውንና የእግር ኳሱን የሚለውን የእግር ኳስ ተጫዋቾቹ 90 ደቂቃ አብረው ተሳትፈዋል በእኩል አቋም ማለት ነው። የግሩፑም አብረን ተሳትፈን ነው የቀረበው እና ለማለት የፈለኩት ይሄ ከአዳም የወረስነው የሚለው አንደኛ መጽሐፍ ቅዱሳዊ ያስተምሩ አይደለም። ሁለተኛም ደግሞ ለአዳም ኃጢአት ኢየሱስ ሞተልን ለሚለው ኢየሱስ እንደው ተሰቀለ እንኳን ብንል እንደ መጽሐፍ ቅዱስ ኢየሱስ ሰማዕት ነው። ሰማዕት ብሎ ማለት እነ መጥምቁ ዮሐንስን ጠላት አንገታቸውን በሰይፍ እንደቀላው እንደዛ ጠላት መጥቶ የገደለው እንጂ ሰዎች ገነት እንዲገቡ የሞተ አይደለም ኢየሱስ። ያኔ ሞተ እንኳን ብንል እንደ መጽሐፍ ቅዱስ ብንሄድ መጽሐፍ ቅዱስ ኢየሱስ እናንተ ገነት እንድትገቡ ሞተ አይልም። የሞተው ምንድነው? መስዋዕት ነው። መጥምቁ ዮሐንስ መስዋዕት በሆነበት፣ ጴጥሮስ መስዋዕት በሆነበት፣ እስጢፋኖስ መስዋዕት በሆነበት ልክ ነው። ምክንያቱም ጳውሎስ ለተሰሎንቄ ሰዎች በላከላቸው መልእክት ላይ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ አይሁዶች ምን ይላቸዋል? ነብያትንና ኢየሱስን ገደሉ ይላል። ኦኬ ምንድነው ነብያቶቹ ምን ሆኑ ነው የሚባሉት? መስዋዕት ሆኑ ነው ማን ነው የሚሉት? እንትን ነው አዎ ሰማዕት ሆኑ፣ ሰማዕታት ሆኑ ነው የሚባለው። ለምሳሌ ሰማዕቱ ቅዱስ ጊዮርጊስ ይባላል አይደል? በክርስትና ሰማዕቲቱ አርሴማ ይባላል። ሰማዕት የሆነችው ምንድነው? ጠላት ስለገደላት ነው። ስለዚህ መጽሐፍ ቅዱስ ኢየሱስም ሞቷል ሲል እንትን ሰማዕት ሆኗል እንደመጥምቁ ዮሐንስ ጠላት ገለውታል እያለ ነው እንጂ የሰው ልጅ የሚድነው በእምነትና በስራ እንደሆነ መጽሐፍ ቅዱስ ግልጽ አድርጎ ያስተምራል። ስለዚህ ኢየሱስ ክርስቶስ ሞቶልናል የሚሉ ከሆነ ሰማዕቱ ኢየሱስ እያሉ ያወሩን እንጂ ለኛ ብሎ ሞተ አይበሉ። ለኛ ብሎ ሞተ ካሉ እስጢፋኖስ ለኔ ብሎ ሞተ ማለት አለባቸው። እስጢፋኖስ ሰማዕት ነው። ጴጥሮስም ሰማዕት ነው። ጴጥሮስ ሰው ነው የገደለው። ጳውሎስንም እንደዚሁ ጠላት ነው የገደለው። ኦኬ ስለዚህ ጳውሎስ ለኛ ብሎ ሞተ፣ ጴጥሮስ ለኛ ብሎ ሞተ፣ እንድሪያስ ለኛ ብሎ ሞተ ማለት አለባቸው። አንልም ካሉ ኢየሱስ ሞተ ምንል ከሆነ የኢየሱስ ሞት ልክ እንደነ ጴጥሮስ፣ እንደ ጳውሎስ፣ እንደነ እንድሪያስ፣ እንደነ እስጢፋኖስ፣ እንደነ መጥምቁ ዮሐንስ ነው። ይሄን ለማለት ነው። እዚህ ኮሜንት ላይ መታችሁ ይብቃሽ የምትሉ ዱንያ ይብቃችሁና አርፋችሁ ቁጭ ብላችሁ ተከታተሉ። አይ ኮሜንት ላይ አደባባይ እንዴት እንደሚያናድዱ ኮሜንት ላይ እኮ አንዳንድ በቃ ለሰው ይወስናሉ። ሻባይ እንከባበር ተው እንደዛ ይባላል ማለት ጀዛኪላህ መሲ ባይዘይ መሲ ተዋናግ ወላሂ በደንብ ላዳመጣ በጣም ብዙ ነገሮች ተጠቀምበታላችሁ። አብሶ የግብር ጉዳይ በጣም ወሳኝ ነው። ኢየሱስ ግብር ከፍሎ የሚለው ፖይንት በደንብ ገዛለው። ጀዛኪላህ መሲ አሌክስ ከማውጣቱ በፊት ዊስፐር እና እንትና አቡል ቡኻሪ ሐሳብ ሄዱበት ያሁኑ ይታጠራል። ዮኒ ከገባ በጣም ቆይቷል። አይሻል ዮኒንም ይወግ መጀመሪያ ውይይቱ ላይ ያሁኑ ውይይት ላይ መጀመሪያ አቡል ቡኻሪና ይሄዱበት ከዛ ተከታተላችሁ። ሰልማንም ማለት አንተም ካለ ጀመረ ወንድሜ አቡል ዊስፐር። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላህ። ሁለት ነገሮች ላይ ሐሳብ መስጠት ፈልጋለሁ። የመጀመሪያው ምንድነው ተአምራት ጉዳይ ነው። ተአምራት በእስልምና ነቢያቶች ተአምራትን ይሰራሉ። ይህንን የሚሰሩት በፍላጎታቸው እንዲሁ ብድግ ብሎ ሳይሆን ተአምራትን የሚያደርጉት አላህ ነው ተአምራትን እንዲሰሩ የሚፈቅድላቸው ማለት ነው። ይህንን በቁርአን አላህ ሱብሓነሁ ወተዓላ በተለያየ ሱራ ለምሳሌ ሱረቱ ራዕድ ምዕራፍ 13 ቁጥር 38 ላይ ወማ ካነ ለረሱሊን አያቲያ ቢአያቲን ኢላ ቢኢዝኒላህ ለማንኛውም መልእክተኛ ተአምር ሊያመጣ አይገባውም በአላህ ፍቃድ ቢሆን እንጂ ብሎ አስቀምጧል። በተመሳሳይ ሰዓት በተመሳሳይ መልእክት በሱረቱል ጋፊር ምዕራፍ 40 ቁጥር 78 ላይም ተመሳሳይ ወማ ካነ ለረሱሊን አያቲያ ቢአያቲን ኢላ ቢኢዝኒላህ የሚለው ተመሳሳይ መልእክት አለ ማለት ነው። በዚሁ በአላህ ፍቃድ ልክ እንደማንኛውም ነብያችንም ሰለላሁ ዐለይሂ ወሰለም ለቁጥር የሚታክቱ ብዙ ተአምራትን አድርገዋል በዛን ዘመን። እሱ የሚካድ ነገር አይደለም፣ ሪከርድ ስላለ ማለት ነው። ማለት የተመዘገበ መዛግብት ስላለ። ነገር ግን ሰዎች ያልተረዱት ነገር ፊዚካሊ የሆነ ሰዓት ላይ የነበረው ፕሮፌት ወይ ደግሞ ነብይ የሚያደርጋቸው ፊዚካሊ የሚያደርጋቸው ተአምራት በዚህ ዘመን ላይ ሪሊ ማለት ያን ያህል ሲግኒፊካንት ነው ወይ? ለምሳሌ
ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ ቀይሯል ወይ ደግሞ ሙታንን አስነስቷል ምናምን ብሎ ማውራት አውላ ምንድነው የሚጥቅሙ ምንድነው ማለት አንድ ኢአማኒ የሆነ ሰው እንዴት እኔ ሳላየው እንዴት አምናለሁ ሊል ይችላል ሰው ምን ያስፈልጋል በጣም ዘመን ተሻጋሪ የሆነ ታንጀብል የሆነ አሁን ላይ ያለ ተአምር ያስፈልጋል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ፊዚካሊ ከሚያደርጋቸው ተአምራቶች በተጨማሪ ዘመን ተሻጋሪ የሆነ ታንጀብል የሆነ ተአምር ነው የተሰጣቸው ያም ቁርአን ነው ሁሉንም የሚያሸንፍ በየዘመኑ ቁርአን ተሰጣቸው ማለት ነው ሶ ይሄኛውን እንደዚህ መያዝ ያስፈልጋል በክርስትናም ጭምር ምንድነው ያለው ነገር ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ እኔ የምሰራቸው ስራዎች በአጠቃላ አባት አብ እንደላከኝ የሚያሳዩ ናቸው ማለት የሆነ መልእክተኝነትን የሚገልጹ ናቸው ብሎ ተናግሯል ሰው ለመልእክተኝነቱ የተሰጠው ተአምር ማሳያ ነው በተመሳሳይ ሁኔታ አልዓዛርን ከሞት በሚያስነሳበት ሰዓት ላይ የተናገረው ነገር ምንድነው ይሄንን የማደርገው እዚህ የቆሙ ሰዎች አንተ እንደላከኝ እንዲያምኑ ነው ብሎ ያንን ተአምር አምላክ እንዲፈቅድለት ጠይቆ ለምኗል ማለት ነው ነገር ግን ተአምር ማድረግ ያልቻለበት ጊዜ አለ ወይ ኢየሱስ ክርስቶስ ብለን ስንጠይቅ ኦፍ ኮርስ አለ ተአምራት ማድረግ ያልቻለባቸው ብዙ ጊዜያት አሉ እንደ ምሳሌነት ብንመለከት በመጽሐፍ ቅዱስ ላይ አንዴ ማርቆስ ወንጌል ምዕራፍ 6 ቁጥር 5 ላይ በዛም በጥቂቶች ደዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም ይላል ይሄ ምንድነው ሰዎች ይጠይቁታል ፈሪሳውያን እና የተለያዩ ፈሪሳውያንና የተለያዩ በዛን ጊዜ የነበሩ ሰዎች መጥቶ ይጠይቁና ጻፍታዛዝ እስቲ ተአምር አድርጋ ያሳየን ብሎ ይጠይቁታል ለመፈተን ማለት ነው ሶ ይሄንንም ማርቆስ ምዕራፍ 8 ቁጥር 11 ላይ እስከ 13 ላይ ማየት ይቻላል እና የተለያየ ቦታ ላይ ይጠይቃሉ እዚህ ቦታ ላይ በተመሳሳይ ሲጠይቁት ምንድነው ያደረገው ለምሳሌ ማርቆስ ላይ ፈሪሳውያንም ወጡና ሊፈትኑት ከሰማይ መልእክት ከርሱ ፈልጎ እርሱ ጋር ይከራከሩ ጀመረ በመንፈስም እጅግ ቃተተና ይህ ትውልድ ስለምን ምልክት ይፈልጋል እውነት ይላቸዋለሁ ለዚህ ትውልድ ምልክት አይሰጠውም አለ ትቷቸውም እንደገና ወደ ታንኳይቱ ገብቶ ወደ ማዶ ሄደ ይላል ሶ ብዙ ጊዜ እንደዚህ ተመሳሳይ አይነት ሴናሪዎች አሉ ተአምር ማድረግ ያልቻለበት ምክንያቱም ተአምር በሱ ቁጥጥር ስር ያለ ነገር አይደለም በአምላክ ፍቃድ የሚሰራ ስራ እንጂ ማለት ነው ሶ በተመሳሳይ ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም አላህ በፈቀደላቸው ሰዓት ላይ የተለያዩ ተአምራትን አድርገዋል እነዛ ነገሮች ግን በዚህ ዘመን ላይ ያናይል ሲግኒፊካንት አይደለም እንደ ታሪክ ከማወራት ያለፈ ታንጀብል አይደለም የሚታዩ ነገሮች አይደለም አሁን ላይ እንደ ታሪክ ግን የሚወሩ ነገሮች ናቸውና ብዙ ጊዜ ተአምር ላይ ሪላይ አታርጉ ኢቭን ኢየሱስ ክርስቶስ በራሱ ያስጠነቀቀው ነገር ምንድነው ሐሰተኛና ብዙ ሐሰተኛ ነቢያት የሚገራርሙ ተአምራትና ምልክቶችን እንደሚያደርጉና ከነዛ ሰዎች መጠንቀቅ እንዳለባቸው ነው ያስጠነቀቀው ተአምሩ እንኳን መስፈርት መሆኑ ይቅርና አሳሳች ሐሰተኛ ነቢያት ሁሉ አድርጎ ሰዎችን ሊያሳስቱበት የሚችሉ ነገሮች አድርጎ አስተምሯልና ማለት ነው ሶ ይሄ ነው ሌላው ምናልባት ይቅርታ አድርጉልኝ አንድ ነገር ሊጨምር ብዙ ጊዜ የሚያነሱት ነገር አለ አሁን ቅድም ልጁ ብለዋል ምንድነው ያለው ነብዩ ሰለላሁ ዐለይሂ ወሰለም መልእክቱን የተቀበለው ከሰይጣን ቢሆንስ አይነት ነገር ብሏል ነገር ግን አስቡ ከሰይጣን መልእክት ተቀብሎ ለምሳሌ ሱረቱ ኑር ምዕራፍ 24 ቁጥር 21 ላይ ያዩ الذين آمنوا لا تتبعوا خطوات الشيطان እናንተ ያመናችሁ ሆይ የሰይጣንን እርምጃዎች አትከተሉ ሰይጣንን እርምጃ የሚከተል ሰው
ኃጢአትን ተሸከመ ብሎ በጣም የተጠላ ነገር ሆኖ ከሰይጣን ሲያስጠነቅቅ አስባችሁታል? ይሄ ብቻ አይደለም። አሁን ቅድም የሆነ የሚያወራችሁ ሌላ ጊዜ አሁን የሚያነሱት ነገር ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም የሆነ ስትሬንጅ የሆነ አምላክ እንደሰበኩት አይነት ለምሳሌ የጨረቃ አምላክ የፀሐይ አምላክ ምናምን እንደሰበኩ አይነት ሙስሊሞች እንደውም እንደዛ እንድናመልክ አይነት ነገር አድርጎ ያነሳሉ። ነገር ግን አላህ Subhanahu Wa Ta'ala በሱረቱል ፉሲላት ምዕራፍ 40 ቁጥር 37 ላይ ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون ሌሊትና ቀንም ፀሐይና ጨረቃ ከምልክቶቹ ናቸው ካላ ምልክቶች መካከል ናቸው እነዚህ ለፀሐይና ለጨረቃ አትስገዱ ለነዚህ ለፈጠራቸው አላህ ሲገዱ እርሱም ብቻ የምትገዙ እንደሆናችሁ ለሌላ አትስገዱ ብሎ አስቀምጧል። አላህ ያብራላችሁ ነው የሚላችሁ። አላህ ሂዳያ ይስጣችሁ ክርስቲያን ወገኖቻችንና ሌሎችም ነን ሙስሊም የሆናችሁ በአጠቃላይ ማለት ነውና እነዚህን ለመጨመር ያህል ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አዩቱ ጀዛከላ። እሺ ኢብራሂም አለ? አዎ አለው። በቃ ኢንሻአላህ። እሺ ኢብራሂም ካለ ሁላችሁም ታታርጉ ፕሮግራማችን ይቀጥላል። አሌክስ ወገናችን ሰላም ብያለሁ። ኢየሱስ አሌክስ ሰላም ብያለሁ። ሰላም ይዛላችሁ። ሰላም ናችሁ? ሰላም አለኝ። ተበረደ ከቤት ቤተ እምነት ነህ? እኔ ከሙሉ ወንጌል። ሙሉ ወንጌል። ኦኬ የገባው ልጠይቀው ወይስ ልትጠይቅ ነው የገባው? አይ ልጅቷ ስትናገር ፈጣሪውን እንዴት ኖ ዘርፎ ትላለች። ከአሳ ውስጥ አውጥቶ ዘርፎ ነው ስትል አልገባኝም። እሷ ወጣለች። በሌላ ጊዜ ታወራታለህ። አሁን ጥያቄ መመለስ ልጠይቅ ነው ልጠይቅ ነው የገባው? ምን አለ ጥያቄ? እንጠይቅህ? እሺ ከዛ በፊት ማለት በኋላ ከጥያቄ በኋላ ከጥያቄው በፊት ሆስቱ ቅዱስ ቁርአን የሚለውን ገልብጠው እዛ ጋር ገልብጠዋለሁ ወደታች። ወይኔ የናሳቢ ሻባሰግን አሁን ወደ ውይይት ታውን ቋጫለ ልጅ ይመች አረብኛው ሳልተገለበጠ እሺ ይችላል። የነሱን ነገርም ወዳለሁ። አረብኛው አልተገለበጠም። እሺ አሁን ወደ እንትኑ እንሂድ። አሌክስዬ ባይብል ማን ቃል ነው? እሺ ኦሪት ማን የጻፈው? እኔ በቃ እሱን ነው የምጠይቀው ዛሬ። ኦሪት ሙሴ ነው የጻፈው። በላው ጉድ ሊፈራ ነው ጋይስ ዛሬ። እሺ እኔ ኦሪት የጻፈበትን እስቲ አንድ መረጃ ስጠኝ ባይብል ላይ። ያው ለከፍተለ ነው ባይብል የፈለከውን ጥቅስ አምጣ። የፈለከውን ጥቅስ እቺን ነገር ኢምራን ከፊቴ ላይ ዞር አድርግልኝ። ሙሴ እንደጻፈው የፈለከውን ጥቅስ ሙሴ እንደጻፈው እስቲ አንድ መረጃ ስጠኝ። አንድ መረጃ ያው በቃ ከኦሪት ዘፍጥረት እስከ ኦሪት ዘዳግም አንድ ጥቅስ ስጠኝ። አንድ ጥቅስ ብቻ ይበቃኛል በቃ። ኦኬ እኔ ጻፍኩላችሁ የሚለውን ነው ወይስ? አረ በቃ እሱ እንደጻፈ ብቻ ሳይኝ አንተ ችግር የለውም። እሺ እሱን እስኪ ሰጥቶ ማን የጻፈው ብለህ ነው አንተ የምትለው? አንተ አይታወቅም ማን እንደጻፈው። ማን እንደጻፈው አይታወቅም። እሺ አንተ ማምጣት አልቻልክም መረጃ? አይ ሙሴ ጽፎታል ተብሎ ነው በትምህርት ላይ የሚሰጠው። ሲስተኛ መረጃ እንዳልጻፈው ነው ይሰጣሉ። ግን አሁን አንተ እንደጻፈው ትሰጠኛለህ መረጃ? ዋንኛው መጽሐፍ የተጻፈበትን ምክንያት ብሰጥ አይሻል? አይ እኔ ምን ያደርግልኛል? ማን እንደጻፈው ካልታወቀ ምን ያደርግልኛል? ኢብሮ አንድ ላስታውቃችሁ። አሌክስ ኢብሮ ጋር ያለው መሰለኝ። ኢብሮ ኦሪቲ ሊቀበል ነው ግን ጸሐፊውን ይፈልጋል። ኢብሮ ጸሐፊውን ካመጣ አትከራከርም። በቃ ተቀበላለህ። አይከራከርም። በቃ አሁን የፈለገው ኢብሮ ምንድነው? ከመጽሐፍ ቅዱስ ላይ ሙሴ ኦሪት እንደጻፈ ማስረጃ አስተበቀ። ይሄን ከሰጠው በቃ አሌክስ አንተ ትልቅ ወጣ ታወክልህ። በቃ ትልቅ ወጣ እና እባክህን ወንጌልን ስበክ ቀጥል። ማስረጃው ሌላው አንድ ጥቅስ ብቻ አንድ ጥቅስ በቃ አንድ ብቻ። ይሄን እሱ እንደጻፈው ተዘጋጅቼበት እንጂ አሁን ልመልስልህ አልችልም። እሺ እኔ እንዳልጻፈው ላሳይሽ። አሁን ዘዳግም 34 ይሻላል ግን ቆይ እሺ ለማንኛውም ይሄን ላርግና ወሳኙ ነው ከዚህ በኋላ ነው ማሳየው። ኢብሮ አሁን ማጻፍ የሚሆን ግን ላሳየው መጀመሪያ ማጻፍ የሚለው ላሳየው። ያው አንተ አንብብልህ ከእኔ ክፈተው። አጥፋት እሺ ነገር ኢብሮ ችግር የለውም በቃ ቢጫዋን አጥፋት። አንተም ክፈት እኔም ክፈት። እሺ ያ አንብብልኝ
የኦሪት ጸሐፊያን ከጥንት ጀምሮ አምስቱ የሙሴ መጽሐፍት በመባል ይታወቃሉ። በ10ኛ ክፍለ ዘመን ገደማ ጀምሮ ግን አንዳንድ ምሁራን ኋለኞች ነቢያትና ጸሐፍቶች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችና የቀደሙ ባህሎች ህጎች ሰብስበው አቀነባበሯቸው አለ። አረ ቢስሚላህ የተቀነባበረ ነገር ነው ማለት ነው። በእነሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ግምት ነው። ያው ከዛ ደግሞ ጭቅጭቅ አለ መሰለኝ አይደል? ይሁን እንጂ ጉዳዩ በአንዳንድ አብያተ ክርስቲያናት ዘንድ እጅግ አጨቃጫቂ አረ ቢስሚላህ በጣም ከባድ ነው። አዎ አይደለ? በቃ ስለዚህ ጸሐፊዎቹ ከጊዜ በኋላ ከባቢሎን ምርኮ በኋላ የነበሩ ምሁራን ናቸው። መጽሐፉ ደግሞ ያው የጴንጤዎች መጽሐፍ ነው። የብሉይ ኪዳን የጥራት መጽሐፍ ማለት ነው። እሺ አየው አሁን ቀጣዩ እሺ አሁን ይኸውልህ በጣም በሚገርም ሁኔታ ይሄን ማን እንደጻፈው ደግሞ ተነግረኛለህ። ሙሴ ነው ብላል አለ። ሙሴም በሞተ ጊዜ እድሜ 120 ዓመት ነበረ። አይኑም አልፈዘዘም፣ ጉልበቱም አልነዘዘም። የእስራኤልም ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት። ለሙሴ የሚያለቀሱለት ለቅሶ ወራት ተፈጸመ አለ። ማን ይጻፈው ይሄንን? ሙሴ እንደ የሙሴን ሞት ምናምን ይሄን ማን ይጻፈው? እሺ ማን ይጻፈው? የቀሩት ኢያሱን የጻፈለት መረጃ አለ? እሺ ኢያሱ ደግሞ እንዳልጻፈለት አይ ከሱ ኢያሱ እንደቀጠለ ስለማ እሺ ኢያሱ ደግሞ እንዳልጻፈ ላሳየሽ። በቃ ጉዶን ከማለት ነው በቃ አለቀል። አራጅ ነገር የለውም። የኢያሱን መጽሐፍ ደግሞ ኢያሱ ሞተን የሚለው ደግሞ ተዘባለ። ኢያሱ ጉድ ሊሆን ነው። አረ ኢምራን ቆይ እዛ አይደለም ያለው ያው ቆይ ሲጀመር እዛ እሱን እናሳየዋለን። እሺ የታለ መሰለ ኦሪት ዘዳግም ምዕራፍ 31 ይሆናል። ምዕራፍ 31 አየው ምዕራፍ 31 ቁጥር 10 እግዚአብሔርም ሙሴን የምትሞትበት ምን አለ? የምትሞትበት ቀን እነሆ ቀረበ። ኢያሱን ጠርተህ እሱን አዘው ዘንድ በመገናኛው ድንኳን ውስጥ ከእሱ ጋር ቁም አለው ይላል። ሙሴና ኢያሱም ይላል። ወዳጄ ማን ነው ይሄንን የሚነግረን? ሙሴና ኢያሱ እያለ የሚነግረን ማን ነው? የታለ ቆይ አንዴ እሺ ምን ይላል? ሙሴና ኢያሱም ማን ነው እንዲህ እያለ የሚነግረን? ሙሴና ኢያሱ እያለ የሚነግረን መጽሐፉ እኮ ማን ነው? ማን የጻፈው መጽሐፍ ነው ሙሴና ኢያሱ የሚለን? እሺ ሙሴና ኢያሱ ቀጥለ እኮ ማን ነው ሙሴና ኢያሱም እያለ የሚናገረው? እሺ ያው ሙሴና ኢያሱም ሄደው በመገናኛ ድንኳን ውስጥ ቆሙ አለ። ማን ነው ቆሙ እያለ የሚነግረን? ሁለቱን አጻፊው ማን ነው? አጻፊው እግዚአብሔር የለም እኮ ነው ማለት ማን እንደጻፈው ራሱ አይታወቅም። ወላሂ ላዝም አጻፊው እግዚአብሔር ነው። እሺ እኮ ማንን ያጻፈው እኮ? አጻፊው እግዚአብሔር ነው። ማንንም ይሆን እኔ ምን አውቃለሁ? አረ ኢምራን አረ ኢምራን ምን አገባኝ አለ። ሪከርድ አሌክስ ቆይማ ኢብሮ አንድ ደግሞ ጀመረት ኦሪት ዘዳግም ሙሴ እንደጻፈው ያሳየው አንብብልኝ እስኪ። ኦኬ ምን ይላል እስቲ? አንዳንዶች አለ መጽሐፈ ኢያሱ የተጻፈው በታሪክ ውስጥ የሚገኙ ድርጊቶች ከተፈጸመ ከ800 ዓመታት አንተ ይሄ ነገር እንዴት 8 ነው 800 ዓመት በኋላ እሺ ኢያሱ ከሞተ ጨርሰን እሺ ከ800 ዓመት በኋላ የተጻፈውም ኦሪት ዘዳግምና እስከ ሁለተኛ ነገሥት ያሉት ሌሎች የታሪክ መጽሐፍት በጻፈው ሰው ነው ይላሉ አለ። ስለዚህ እኔ ነገር አያደለ ይብሮ ኦሪት ዘዳግም ኢያሱ አጻፈው። እቺ ለማንበልኛ እንዴ? ኦኬ ከታች ደግሞ ሚናል ስለዚህ የመጽሐፈ ኢያሱ ጸሐፊ አይታወቅም። አረ ቢስሚላህ በጣም ቆይ አንዴ ኢምራን አንዴ አለ። ይሄ ነገር እውነት እንደሆነ እናረጋግጣለን። እዚሁ ባይብሉ ላይ እናረጋግጥ። እሱን እኮ በኢየሱስ ማለት አሁን በኢየሱስ መስበሰራሱ በኢየሱስ ደንግጣ አይደለም። ኦሪት ዘፍጥረት ምዕራፍ 36 ቁጥር 31 ላይ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አለ። ንጉስ ንጉስ ከመኖሩ በፊት እያለ የሚናገረው ንጉስ ያየ ነው አይደለ? እሺ አዎ ንጉስ ከመኖሩ በፊት ካለ ንጉስ አይቷል አይደል? እሺ እንደገና ለምሳሌ አሁን አንተ ያለበት አሌክስ ያለበት ቦታ አለ
አሌክስ እዚህ ጋር ከመኖሩ በፊት ካልኩኝ አሁን አሌክስ አለ ማለት ነው ወይስ የለም ነው? አሁን አለ ማለት ነው። አዎ ስለዚህ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት ሲል ንጉስን ያየ ሰው ነው አይደለ? ይሄ እስራኤል ልጆች ላይ ንጉስ ያለ ንጉስን ያየ ሰው ነው። ከመኖሩ በፊት ያየ ነው እንጂ ከመኖሩ በፊት እንዴት ያለ ከመኖሩ በፊትማ አይም ይኸውልህ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አለ በኤዶም ሀገር የነገሰው ነገስታት የነገሱ ነገስታት እነዚህ ናቸው አለ። ስለዚህ በኤዶም ሀገር ከነገሱ በኋላ እነዚህ ነገስታት እነዚህ ይሄ ንጉስ ደግሞ በእስራኤል ልጆች ላይ ንጉስ ደግሞ ነግሰዋል ነው። ይሄን ንጉስ ደግሞ ያየ ሰው ነው በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አለ። ንጉስ ከመኖሩ በፊት ስለዚህ አሌክስ እዚህ ጋር ከመቀመጡ በፊት እስሚዞ ነበረ ብል ስለዚህ አሌክስ አሁን አለ ማለት ነው ወይስ የለም ማለት ነው? እየሰማሁ አሌክስ እዚህ ቦታ ላይ አሌክስ አሁን ያለበት ቦታ ላይ ከመቀመጡ በፊት እስሚዞ ነበረ ማለት ነው እኮ አሌክስ አሁን የመጣው ማለት ነው። በጣም ጥሩ። ስለዚህ አሁን በእስራኤል ልጆች ላይ ንጉስ ከመኖሩ በፊት እያለ ሲናገር ንጉስን አይቷል ማለት ነው። ይሰው ያለ ንጉስን ያየ ሰው ነው። በጣም ጥሩ። የመጀመሪያው እስራኤል ላይ የነገሰው ንጉስ ማን ነው? ልክ ማን ነው? እስራኤል ላይ የመጀመሪያ ንጉስ ማን ነው? የእስራኤል ላይ ንጉስ የመጀመሪያው ንጉስ መልከጼዴቅ ይለዋል። አሁን ከሳኦል በፊት አብርሃም ድል አድርጎ በእስራኤል ላይ እግዚአብሔር የሾመው ነው። ኦኬ እስራኤል ላይ ሳኦል ነው። ሳኦል ማለት ወዳጄ የመሳፍንት ዘመን አልፎ ወዳጄ እንዴ አስበው ጭራሽ በቃ ልክ እንትና እንዳለው ኢምራን እንዳለው 800 ዓመት እስከ 600 ዓመት ባለው ጊዜ ውስጥ የተጻፈ መጽሐፍ ነው። 600 ዓመት በኋላ ሙሴ ካረፈ 600 ዓመት በኋላ ከ600 ዓመት በኋላ የተጻፈ ኢንተርናል ማስረጃ ነው እየሰጠው ያለው። ኢንተርናል ማስረጃ ማለት ነው። መጽሐፉ የተጻፈው ነገስታትን ያየ ሰው ነው የጻፈው። ነገስታትን ያውም ደግሞ አንድ ንጉስን አይደለም ንጉስ ከመኖሩ በፊት አለ ሳኦልን ያየ ሰው ነው እየተናገረ ያለው እዚህ ጋር። ሳኦልን ያየ ሰው ማለት ጭራሽ እንትናን አያውቀውም። ሙሴን የማያውቀው ሰው ነው የጻፈው። ጻፊው ደግሞ ማን እንደሆነ አናውቀውም። ይቅርታ እሺ ቁጥር ስንት ላይ ነው? ዘፍጥረት 36:31 እሺ መጽሐፍ ቅዱስ ልክፈተው ዘፍጥረት ኢምሮ ምን ትላለህ? ይፈተው እስከዛው ለመጨመር ያክል አሌክስ እስካሁን እንግዲህ ያየው መጽሐፍ ቅዱስ ውድቅ ለማድረግ በቂ ነው። ምን አሳየነ? ጸሐፊዎቹ እንደማይታወቁ ወላታ መጽሐፍ ቅዱስ ላይ ሙሴ በጻፈው መጽሐፍ ላይ ብላችሁ በመታምኑበት ላይ ማለት ነው ሙሴ ሞተ የሚል አሳየነ። ሙሴ ሞተ እያለ የሚጽፈው ማለት የሚገርመው ነገር ምንድነው? 36 ዘፍጥረት 36 ቁጥር ስንት ነው? ቁጥር 1 ያው 31 አይ ምዕራፉ ስንት ነው? 36 ኦኬ ሌላ ነገር ልታስለኝ ነበር ወላሂ። እዚህ በእስራኤል ልጆች ይላል። እሺ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አሁን አለ ማለት ነው አይደል? ንጉስ ከመኖሩ በፊት አሁን አለ ማለት ነው አይደል? ንጉስ ከመኖሩ በፊት ሲል አይደል? ነገስታት እነዚህ ናቸው። ይሄ በኤዶም ሀገር ነው። ኤዶምና እስራኤል ይለያያል። ኤዶም ሀገር ደግሞ የነገሱት ነገስታት ንጉስ ከመኖሩ በፊት በእስራኤል ላይ ንጉስ ከመኖሩ በፊት ኤዶም ሀገር ላይ የነገሱ ነገስታት እነዚህ ናቸው። ያው ስማቸውን ይዘረዝራል ከዚህ በኋላ ያለው ማለት ነው። ይሄ ኤዶም ነው። ስለ ኤዶም ነው የሚያወራው። ኤዶም ማለት ደግሞ የኤሳው ሌላ ስሙ ነው። ቀይወጥ ነው አይደል? ስሙ በቀይወጥ የወጣለት ስም ነው። ዘፍጥረት 36 በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አለ። ሌላ ደግሞ ልስጥ ቆይ አንዴ ሌላ አለ ደግሞ ራስ ምታት የሆነ ጥቅስ ልስጥ። እሺ ኦሪት ዘፍጥረት ምዕራፍ 10 ቆይ እሺ እንደውም ይሄ ይቅርብ ቆይ በኋላ እሰጣለሁ ይሄንን አንዴ። እሺ አሁን ሙሴ ነው ወይ እንደዚህ የሚለው ስለ ራስ ምታቱ በኋላ ነው እሱን መሰጠህ። አሁን ትንሽ አብላላና ከዛ በኋላ ጥያቄ ኦሪት ዘኍልቍ ምዕራፍ 21 ላይ ቁጥር 14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ አለ። እግዚአብሔር የጦርነት መጽሐፍ
የተባለው የነገስታት መጽሐፍ ነው አይደለ? ለሽ የጦርነት መጽሐፍ ቀጥላ አንብቦ መጽቃሉ ነው አኮ የአሮንም ሸለቆዎች እያለ ይናገራል። አሁን ዋሂብ በሱፋ የአሮንም ሸለቆዎች ምንም አያገናኙም። አሁን ጥያቄ የእግዚአብሔር ጦርነት መጽሐፍ ሲል ጦርነት መጽሐፍ የእግዚአብሔር ሲሆን ነገስታት የተዋጉትን ውጊያ ነው አይደል የሚናገረው አይደል? እሺ አሁን ጥያቄው ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ እያለ የሚነግረን ማን ነው? ነገስታትን ያየ ሰው ነው። ይሄ አንተ ሰው የምትለው መንፈስ ቅዱስም ሊሆን ይችላል። ቀጥልሽ። አረ እንዲህ ተባለ ነው እያለ ያለው ወዳጄ። እንዲህ ተባለ ምን ሆነ ነው? ተባለ ፓስት ተባለ። እሺ ስለዚህ አሁን ተባለ እያለ የሚነግረን የነገስታት ዘመንን ያየ ሰው ነው አይደለ? አንተ ሰው በለው። እሺ ራሱ እግዚአብሔርም ሊሆን ይችላል። አንተ መረጃ እንደዛ ይልማ ኦሪት ዘኍልቍ ላይ ሲናገር ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲተባለ እያለ የሚነግረን ተራኪ ሌላ ሰው ነው ወዳጄ። ይሄን ሰው ነው የሚነግረው። ማን እንደው አንተ ሙሴ ያልከው ማለት ነው። አንተ ሙሴ ብለህ የምትነግረን ሰው ነው እየነገረና ግን ሙሴማ አይደለም ጭራሽ ሙሴን የማያውቀው ሰው ሌላ ነገስታትን ያየ ሰው ነው። የጦርነት መጽሐፍን ያየ ሰው እነ ዳዊት እነ ሰለሞን እና ምናምን እነዚህን ያየ ሰው ነው የሚናገረው። እና አሁን ስለዚህ ይሄንን ስላገኘ ምን እያልከኝ? አሁን ሁለተኛ መረጃ በነገስታት ዘመን ለመጻፉ የመጽሐፍ ሁለተኛ መረጃ እየሰጠው ነው። እሺ አሁን ደግሞ ምን እናደርጋለን መሰለህ? ኢብሮ እንዳይበዛበት ማለት እነዚህ ከዚህ በቃ ያው ሐሳብ መሰለህ የእግዚአብሔር ጦርነት መጽሐፍ የመጣው ከጊዜ በኋላ ነው። ኦሪት ካለቀ በኋላ ነው። ግን ደግሞ የዘኍልቍ ጸሐፊም ብሎ ይናገራል የእግዚአብሔር ጦርነት መጽሐፍ ይጠቅሳል። መጽሐፍ ጋር የተጻፈው መቼ ነው? ከጊዜ በኋላ። ስለዚህ ይሄ የሚያሳየው ምንድነው? ይሄ መጽሐፍ ዘኍልቍ የተጻፈው ከመቼ በኋላ? ከመጽሐፈ ነገስት በኋላ እንደሆነ ያሳያል ነው ፖይንቱ። ገባህ? ስለዚህ ጸሐፊው ሙሴ አይደለም፣ ከጊዜ በኋላ የመጣ የማይታወቅ ሰው ነው። የማይታወቅ ሰው የጻፈው መጽሐፍ እንዴት በትከተላለህ? ሐሳቡ ተገለጠልህ? ኦኬ እንዴት ብለህ ትከተላለህ? ጸሐፊው አይታወቅም። አስብበታለሁ። እሺ በቃ ዝሙተኛ ይሁን ሰካራም ይሁን አታውቀውም። የማይታወቅ ሰው ያጭበረበረ በመናገር ያጭበረበረ ቢሆን እና እሱን እያለ ያለው ኢምሩ አንዴና አድርግ እስኪ አንተ የመጽሐፍ ታውቃለህ? አለኝ እዚህ መጽሐፍ ላይ ወላሂ በጣም ብዙ ጉድ ነው ያለው እና አንዳንድ እያሳየንን መጽሐፉ ማን እንደጻፈው እንደማይታወቅ እስኪ ከመጽሐፍ እኔ አንድ መጽሐፍ እንትን አሳያለሁ። አንተ የተመቸህን አሳይ። ከዛ እንደዛ ያደርገን እንሄዳለን። ዊስፐር አለ? ዊስፐር ካለ አውጣው። እሺ ዊስፐር አለ? ኧረ አለ አትበሉኝ ስርዓት። እሺ አይ መጽሐፍ ካለ አንተ አውጣው ብዬ ነው ሀቢቢ። ኦኬ እኔ መጽሐፉ አለኝ። እኔ የወሰድኳቸው አለኝ አንዳንድ ያውና ኦሪጂናሉ ከፈለገ ያው አለ እዚህ ጋር የኔ ያምራል። የኔ ካንተ ብርሃን ላይ አድርገህ ደፋር የማን ያምራል? እሺ ከመልጣይ እሺ ከመጽሐፍ ያው እኔ አንድ ላቀርብ በቃ አንተ ታቀርባለህ። ከዛ መጽሐፈ መሳፍንት ምን አለ መሰላችሁ ጋይስ? መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም ይላል ኢምራን። አላህ እሺ እኔ ደግሞ ሂድ እሺ መጽሐፈ አስቴር እንደዚህ ይላል። መጽሐፉ አርጤስ ከሞተበት ከ400 ዓመት እንደተጻፈ ይገመታል። ጸሐፊው መጽሐፉ የጻፈው ማን እንደሆነ አይታወቅም። ቡም ያሁለት ሱብሃንአላህ። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አልታወቀም። ቡም ሶስት እሺ መጽሐፈ ኢያሱ። ስለዚህ የመጽሐፈ ኢያሱ ጸሐፊ ማን እንደሆነ አይታወቅም። ጉድፈላ 4 ቡም ሰቆቃወ ኤርምያስ ጸሐፊው ኤርምያስ መሆኑን አለመሆኑም አልተረጋገጠም። ዛሬ ክርስቲያን ወገኖቻችን ቡም ቀጥላው ጨምርለት። በቃ እዛው ጨርሰው አንተ። እሺ ልጨርስልህ። መጽሐፈ ሳሙኤል ማን እንደጻፋቸው አልተገለጸም። ኦኬ
አይታወቅም ሆኖም እኮ ሌላ ታሪክ ነው ከዛ በኋላ ሌላ ነው ሆኖም እንደ ሳሙኤል የዘመናቸው ታሪክን የጻፉ መሆናቸው ታቋል እሺ እነ ሳሙኤል የዘመናቸውን ታሪክ መጻፋቸውን ታውቃ ስለ ታሪክ ነው የጻፉትም ዛሬ ላለው መጽሐፍ መሰረት ሆነ ለዛሬ ላለው መጽሐፍ መሰረት ሆነ እንጂ የታሪኩ መጽሐፍ አይደለም እሱ ማን እንደጻፈው አልታወቀም አልተረጋገጠም ጥሩ መጽሐፈ ነገስት ስለ እስራኤል ስለ ይሁዳ ንጉሶች የሚተርኩ አንደኛ ነገስት መጽሐፍ ያለቀጠለና ከዚህ ጋር መጣለና ጻፊው ማን እንደሆነ አልታወቀም አረደከመን በአላህ አረደከመን ዜና መዋለ ብዙ መምህራን መጽሐፉ የጻፈው ካህኑ እዝራ ነው ይላሉ ይህም እውነት ይመስላል ሆኖም የትውልድ ዝርዝሩ በእዝራ ዘመን ከእዝራ ዘመን በኋላ ያለውን ስለሚያመለክት ምናልባት ሌላ ሰው ጨምሮበት ሊሆን ይችላል ሌላ ሰው ማን እንደሆነ አይታወቅም ሌላ እሺ አሁንም እንደሆነ አይታወቅም ኦሪት ቀደም አሳይቷል ኢምራን አረባላ ደከመን በቃ ይብቃ አያ አሌክስ ይሄ ሁሉ ማሳየው ምንድነው ይሄ መጽሐፍ ኢብሮ እዛው ላይ ቀጥልና እሺ መጽሐፉን ያዘጋጀው ማን ነው መጽሐፉን ያዘጋጀው ነው የመጽሐፍ ቅዱስ ማህበር ኦኬ መጽሐፍ ቅዱስ ማህበር ሁሉም የጴንጤዎችም ሁሉ ገለጣትና መቼ ነው የታተመው ገጽ 150 ግፈት ኢብሮ ገጽ 150 አጂ መቼ እንደታተመው ያው አይ ቲንክ 2000 ነው አይደል ይሄ አንዴ አመታዎች ያው እዚህ ጋር ያው ገዊስ ፐርሰንት 150 አለ መጽሐፈ ሩት መጽሐፈ አስቴር የሚለው ሁለተኛ መስመር አስቴርን አየ ኦኬ ሌላ ቀረካለ ግን ሰዓት ለመቆጠብ ይበቃል መሰለኝ ስለዚህ አሁን ሐሳቡን እንገር አሌክስ ይሄ መጽሐፍ አንተ የምትበላበት መጽሐፍ ወገናችን ጸሐፊዎቹ አይታወቁም ታው ይሁኑ ጣዖት አምላኪ ይሁኑ ያጭበረበሩ ይሁን ምን እንደሆነ አናውቅምና ጸሐፊ መጽሐፍ የጻፈ መጽሐፍ እንዴ ቢያምላቀበን እንቀበላለን ሐሳቡ ገባ ይብራ ተቀለ እና በቃ ባጭሩ ምንድነው ማን እንደጻፈው ማይታወቅ መጽሐፍን ይዞ ኢየሱስ ተሰቀለ ኢየሱስ አምላክ ነው በዚህ ሄደ በዛ ገባ ምናምን አይሰራም መጽሐፉ ማን እንደጻፈው መጀመሪያ ማወቅ አለብን ለምሳሌ የዕብራውያን ጻፊ ላሳየሽ አሁን ለምሳሌ ገና ጉድ እኮ ነው ሁሉም እኮ ጭራሽ እኮ አይታወቁም እንደውም የብሉይ ኪዳን ይሻላል ከአዲስ ኪዳን ጭራሽ አይታወቁም ሁሉም ጭራሽ የብሉይ ኪዳን ይሻላል እንደውም ግምት ነው ራሱ የአዲስ ኪዳን ጀመረ ከማቴዎስ ጀምር ቆይ አረ ከዚህ ነው ከራስ ምታት ነው ምን ጀምረው አንዴ ከራስ ወደ ዕብራውያን የተጻፈ መልእክት ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው አለ አረ በአላህ ከዚህ ነው ኢየሱስ አምላክ ነው ያላችሁ መታመጡልን በማን ከየት በምን ወዴት ምናምን እንዴ አይታወቅም እኮ ጭራሽ እንዴት እሺ ምን ይሻላል መጸለይ ወኪምራ እኔ ምንም አገባኝ ማለት በጊዜ አምልጡ ጌታችን ሆይ ያክልስልኝ ያዘይባ اللهم اهدي ሁለተኛ ጴጥሮስ ጸሐፊ አይታወቅም ይሄ መጽሐፍ ነው እንደዚህ ይላል There is no historical evidence which justify us in believing that we are assumed to be a second epistle of Peter and that which has been ascribed to Epistle Jude where the work of those አስተራለ እነዚህ ጽሁፎች ሁለተኛ ጴጥሮስ የሚለው ወይ እንደው የመጽሐፈ ጁ ጸሐፊዎቹ ማን እንደሆኑ የተገጠ ማስረጃ የለም ጸሐፊዎች አይታወቁም የማን ጸሐፊ የሁለተኛ ጴጥሮስ እንደዚህ ለምሳሌ የመጽሐፍ ቅዱስ ማብራሪያ መጽሐፍ አለኝ ይሄ መጽሐፍ ቅዱስ ማለት ነው አንተ ማለት አይደል ይሄው እንደዚህ ይላል ያው ሁለተኛ የጴጥሮስ መልእክት እንደ አንደኛው መልእክት በመጀመሪያ ቤተክርስቲያን ዘንድ በስፋት የታወቀ የተረጋገጠ ባይሆንም በመጀመሪያ ቤተክርስቲያን መጨረሻ በሁለተኛ ዓመት ስልጣን ያለው መልእክት መሆኑን እምነት የተጠበቁ አንዳንድ ሰዎች አሉ ጴጥሮስ መልእክቱን መጽሐፉ ኦሪገን እስከኖረበት ዘመን ድረስ ተቀባይነት አላገኘም ነበር መጽሐፉ ተቀባይነት የለውም
ኦሪገን በዚህ ጉዳይ ጥርጥር እንዳለው ያንጸባረቀው ይመስላል። ጥርጥር አለበት መጽሐፍ አይታወቅም ይላል። ከዛ በኋላ አውሳዊውስ በበኩሉ መልእክቱ በጴጥሮስ እንደተጻፈ ቢቀበልም ጥያቄ ውስጥ ካሉ መጽሐፍት ጋር ቆጥሮት ነበረ። ወላታ ሁለተኛ ጴጥሮስ በመጽሐፍ አይነበብ ነበር። በቃ ውድቅ የሆነ መጽሐፍ ነበር። አይ አይደለ ልጨምርልህ ቀጥል ደግሞ ይብሮ ጎስፔል ጭራሽ ሙሉ ጎስፔሎች ማለት ነው። ኦል the gospels originally circulated anonymously ያለ ጭራሽ በቃ ማይታወቁ ሰዎች ናቸው የጻፉት። ጋይስ ማን እንደሆኑ እንኳን አይታወቁም እንዳለ ኦል ይኸው all the gospels። እሺ ምን ይሻላል? all gospel መጽሐፍ ምንጭ ማናቸው? ይኸው ለሰል the Jesus seminar was a group of about 50 biblical criticism scholars አለ። 50 criticism የክርስትና ስኮላሮች ናቸው ይሄን እንትን ያሉት ማለት ነው። ጂሰስ ሴሚናር የሚባል ያው ግሩፓቸው ይሄ ነው ጂሰስ ሴሚናር። ከዛ ደግሞ ኢምራን ይቀጥልልና ደግሞ ቀጥላሉ ይቀጥል። ስለዚህ አራቱ መንግስት ጸሐፊዎች አይታወቁ አይንሙስ ናቸው። ልጨምር ደግሞ አሁን ደግሞ የማሳይ የራእይ መጽሐፍ የዮሐንስ ራእይ መጽሐፍ ከመቀበልም አልፎ ቤተክርስቲያን ውስጥ አይነበብም ነው። የተወገዘ መጽሐፍ ነበር። የተወገዘ መጽሐፍ ላሳይህ። መጽሐፍ ቅዱስ እንደዚህ ያልተመገደ ዲናሲዮስ የተባለ አንድ አፍሪካዊ ጳጳስ የአቡቀለምሲስ የራእይ ዮሐንስን ቋንቋ የአጻጻዝ ዋና ሐሳቡን ከሌሎቹ ዮሐንስ ሁለት ጋር ካነጻጸረ በኋላ ጸሐፊው ሐዋርያው ዮሐንስ ሊሆን እንደማይችል ተናግሯል። ጸሐፊው ማን አይደለም? ዮሐንስ አይደለም። ልጨምርልህ ደግሞ ተመልከት። ይሄ መጽሐፉ ነው ዳፖካይሶ መጽሐፉ ወይም ደግሞ የራእይ መጽሐፍ ማብራሪያ ተመልከት። እንደዚህ ይላል ክራይል ኦፍ ጀሩሳሌም አለ a few years later ከብዙ ዓመት በኋላ not only omits the apocalypse from his list አለ። ይሄን የራእይ መጽሐፍን ከሱ ዝርዝር ዓለም ያወጣው አለ። እሺ ታዲያ ምን ያደርጋል? but seems definitely to exclude it from private as well as public አለ። ይሄ መጽሐፍ በውስጥ ሆነ በውጭ እንዳይነበብ ከልክሎ ነበረ። የራእይ መጽሐፍ በውስጡ በጣም የሚያስፈራ ነገር ስላለው መጽሐፉ የተወገዘ ነበረ። ወላታ እሱን ማንበብ ኃጢአት ነበር፣ ማንበብ አይፈቀድም ነበር። አይ አይደለ? ስለዚህ የተወገዘ መጽሐፍ ነው ይዘህ የምትመራው። ጸሐፊው አይታወቅ የተወገዘ መጽሐፍ ጨምር ይብሩ አልክም ዊስና አይቀበለውማ ወይ ዊስፐር አለ እንዴ? በአላህ እሺ ዊስፐር ቀጥለው አለ እንትና ተቀበለው። ይሄ የጴንጤዎች አስመሳ አይቀበለው። እንትና ሄዱበት አሪፍ ላይ ናቸው። አረ ዊስፐር ቀጥል የሚጨምር ካለ ይሰጥ። አረ ችግር የለውም። ያው አረ ልጅ በቃዋል እንትኑ ኖርማሊ ያው ለአንድ ሰው አይደለም ሌሎችም እንዲማሩበት ስለሆነ ኖርማሊ እንደዛ ነው አድርጉ። ወይ በቃዋል። ሌላ ጥያቄ ካለው ይጠይቅና በቃ ኢብሮ አንድ ጨምርለት ወይ ቢልና ከዛ በኋላ በቃ አሌክስ የብራዘር ወገናችን እያሳየን ያለ ነው። መጽሐፎች የተወገዙና ጸሐፊያቸው አይታወቅምና እባክህ የምትመራበት መጽሐፍ መጀመሪያ በደንብ መርምሩ። እሺ ብራዘር ማስረጃዎች ሪካርድ አድርጋቸው መጽሐፎች ማለት ነው። ኢብሮ ቀጥል። በቃ አሌክስ እነዚህ በጣም ብዙ የቤት ስራ ወስደሃል። እነዚህ አንብበህ አጣርተናል። እሺ እነሱን አነባለሁ። ግን እንደዛ ከሆነ ለምን መጽሐፍ ቅዱስን ታጣቅሳላችሁ ታዲያ? እናንተ ላይ ማስረጃ ለማቅረብ እናንተ ለማስተማር እንደ ታሪክ መጽሐፍ ደግሞ የታሪክ መጽሐፍ ብለን እንቀበለዋለን። ችግር የለው። የታሪክ መጽሐፍ ብለን ለመሆኑ እንደሚላተም ያውቃል መጽሐፉ? እንደማይስማማ እንደሚጋጭ እርስ በርሱ አንድ